በፊት አብርሃም ከአስከበድስ አመዛዝኖ የሚያየው አብርሃም ጠፍቶብኛል። ነገሮችን የሚያየው እንዲህ ባረግ እንዲህ የሚለው የለም። አሁን ላይ የሆነ ሰው በነዳው የሚነዳ ደህና ነኝ ደህና አልከን። ደህና ከሆንክ በደንብ ስማኝ። አሁን አንተ የምር ደህና ከሆንክ ደህና ነኝ ካል ከዚህ በፊት እዚህ ቤት አድረህ ታውቃለህ አይደለም? እንግዲያው ለአንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመት እዝነት ከእናንተ ጋር ይሁን። ዛሬም እንግዲህ በአብራምና በሩታ ተመልሼ መጥቻለሁ። እንግዲህ አብራም እንደታመመ ነው። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደርጋችሁ ከኔ ጋር አብራችሁ ቆዩ። እስካሁንም ከኔ ጋር ላላችሁት ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ። በርቱልኝ፣ ጠንክሩ። ሙቀቱ እንዴት ይዟችኋል? አሁንም አንድነታችሁ እንዳይለይኝ እላለሁ። እንግዲህ ዛሬ ተመልሼ ስመጣ በአብራምና በሩታ ተመልሼ መጥቻለሁ። ነገር ግን አብራም ያኔ ባለፈው እንዳያችሁት ሌላ ቦታ ላይ ይዞት ሲሄዱ ያኔ እና ቡዜና ዳውት የሚባለው ደርሶ እንትን ብሎት ነበር። ያኔ መጀመሪያ ያኔ ቀጠሮ ነበራቸው መሰለኝ። በዛ ቀን ጠዋት ላይ ነው እንግዲህ ማሻሻ ጀመሩ ተነበረው ኤፍሬምና ሩታ ማለት ነው። በዚህ ልክ ሩታ ምን እንደነካት ራሷ ናት የምታውቀው። እርግጠኛ ነኝ እነዚህ ልጆች በሆነ ነገር የመራቸው ናቸው የተመሩላት ነው ሊበል እንግዲህ። ለንግግሬ በጣም ይቅርታ። ነገር ግን ሩታ ብስሚላይ በጣም ያስጠላል። ሀቂቀተን ነው የምላችሁ። አንድ ሰው ያኔ በደኑ ምን ያደርጋል ሀቂቀተን። ምክንያቱም እዚህ ጋር በራሱ አፍቅራችሁ ሲወዳችሁ ነው ከእናንተ ጋር ሲኖር ደስ የሚለው እንጂ ዝም ብሎ በሆነ ነገር አድርጌበት አፍዝዤው ከኔ ጋር እንዲኖር እንዴት ነው? ብቻ አላቅም። ሩታ እንዴ ዘመናዊ ሴት አይደለችም። በዚህ ልክ ምንድን ነው ግግም ማለቱ? አስለን ምን ይሰራል? እና የዛን ቀን እንግዲህ ያው መንገድ ላይ ተይዞ ከዛ በኋላ እንዴት ነው እኛ ስለ ጤንነቱ ያሰብን እናንተ ለመዝናናት የምትሉት ምክንያት ምንድን ነው ብሎ እህት ወንድሞቹ ከጓደኛውቸው ጋር ያኔ ለአብራሙም ለሩታም ጓደኛ ነው ዳኒ። ያኔ አለቅላቂ ነው በነገራችን ላይ ዳኒ ሜሮን አውዝ ቢላ ምን ሸይጣን ረጂም በጣም አውለቅላቂ ናቸው። ምክንያቱም አንዴ ደስ ሲላቸው ከሩታ ጋር ሆኖ ደና አርጎ ሩታን ማለት ነው እንደ ሚጣት ቂጣ አርጎ ይገላል አብጧታል። ከዛ ደግሞ የተወሰነ እንትን ሲባል ደግሞ ዳይ ወደ አብርሃምም ጋር ልክ እንደዛ ይገላል አብጡና በስተመጨረሻ ላይ ደግሞ አሁንም ህልም ብሎ ይጠፋሉ። ጣፍቶ አሁንም ከአንዳቸው ጎን ላይ ታገኙታላችሁ። ወይን ከአብርሃም ጋር ጎን ወይን ከሩታ ጎን እንደዛ ነው የምታገኟቸው። እኔ በዚህ ልክ የሰው ልጅ እንደዚህ አሽቃባጭና አለቅላቂ ነው እንዴ? አውዝ ቢላ ሀቂቀታን በጣም አስጠላል። አላኩልሃል ወደ ፖሊስ ጣቢያ በሄዱት ፖሊስ ጣቢያ በር ላይ እንግዲህ አብርሃም ራሱን ሲቶ ወደቃ። ወደ ሕክምና ይዞት ሄዱ። ሕክምና ላይ ሄዶ እንግዲህ ሰሞኑ ሁላ እዛው ሕክምና ላይ የክትትል ላይ ነበር። ከዛ ልክ ደግሞ ይሄ የ5 ቀን ሙራጃ አለው መሰለኝ። በዛ 5 ቀኑን ሙራጃ እንትን ባደረጉት እነዚህ ኤፍሬምና ሩታ ሊያዩት መጥቶ እንግዲህ ነገ እንመጣለን ምናምን ነገር ብሎት ነው የወጡት። እንግዲህ ከወጡ በኋላ ደግሞ በሌሊት ያኔ እንትን ጽፏል፣ ቴክስት ምናምን ተጻጽፏል መሰለኝ። በቴክስቱ መሰረት ልጁ እንግዲህ 12 ሰዓት በኢትዮጵያ 12 ሰዓት ተነስቶ ወደ ሩታ ቤት ይሄዳል። እነዚህ እህትና ወንድም ሀቂቀተን ነው የምላችሁ ያው እህትም ወንድሙም ያለን ሰዎች ያው ምክንያቱም ከኛ ታናናሾች ያሉን ሰዎች በጣም በዚህ ነገር ምን ያክል እንደምንጨነቅና ምን ያክል ያኒ ራሳችን እንደምንሴት ራሳችንን ወዴት እንደምንወስደው የአንዳንዳችን እናቃለን ብዬ ነው ማስበው ማለት ነው ይመስለኛል። አሁን ሩታም ሆነ ኤፍሬም በታቻቸው ሰው ስለሌለ ወይ ታናሽ ስለሌለ ነው በዚህ ልክ እንደዚህ የሚጨማለቁትም ወይ እንደማ የታላቃቸው ጭንቀትና መከራ ሊታያቸው ይቻላል በዚህ ምክንያት ይመስለኛል ማለት ነው። የሰው ልጅ ሁሌ ነገም ከነጎዳም ሁሌም ታጥቦ ጭቃ ያስጠላል በጣም ማለት ነውና እንግዲህ እነዚህ ልጆች ያኔ በተኙበት ተነስቶ ይሄ ልጅ ጥሎ ወጥቷል። በወጣበት እንግዲህ በስተመጨረሻ ላይ እነዚህ ያፈላለጉ
ወደ ሩታ ቤት ሲመጡ ሩታ ቤት አገኙት። ጨነቀኝ እንቅልፍ እምቢ ሲለኝ ተነስቼ የመጣው ሚስቴና ልጄ ጋር ምናምን ነገር ብሎ ነው ያወራቸው። እንግዲህ እንደሰማችሁት ነው። ነገር ግን ማን ነው ይሄ ማን ነው ኤፍሬም ማለት ነው። ኤፍሬም ደግሞ ቤት ውስጥ ነው ያገኙት በዛ በሌሊት መጥቶ ማለት ነው። ያ ማለት ምንድን ነው? ይሄ ሰው ምንድን ነው በዚህ ልክ ምን ለምሳሌ አላቅም፣ ምን አስቦ ነው? ምን ለመሆን ነው? ገባቸው አይደለም? እና ኤፍሬም ምን አስቦ ወይም ደግሞ ምን ፈልጎ ሩታ ጋር ያን በዛ ሌሊት እዛ ተገኘ? ምን ፈልጎ? ያ ማለት ውስጥ እንግዲህ የሚያደርጉትን ነገር የሚታወቅ ነገር አለ ብዬ አላስብም። እኔ እንደተጠራጠርኩት ካለ ማን ነው ኤፍሬሙም እኔ ምንም ይሁን ምን ሀቂቀተን 30 ጊዜ ጦሮት ይሁን ለወንድሜ ሚስት አላግዝም። የፈለገ ነገር ይሁን ከወንድሜ በላይ ነው፣ ከወንድሜ በኋላ ነው። የወንድሜን ሚስት ላከብራትም ለወዳትም ከቤታችንም እንድትወጣ ማልፈልገው ምክንያት ከወንድሜ በኋላ ነው እንጂ ከወንድሜ በፊት ላስቀድማት በጭራሽ አልችልም ማለት ነው። እና ሌላችሁ የፈለኩት ሩታን 30 ጊዜ ቢወዳት ቤተሰቡ ሊያጣት ካልፈለገ ቤተሰብ የሚወዳት ከሆነ ለቤተሰብ እቺ ልጅ ትክክለኛ ማራት ትሆናለች ብሎ ያሰበ ነገር ቢሆን ራሱ አብርሃምን በዚህ ልክ ሀቅሉን ሲቶ በዚህ ልክ ሂድ ጠይብ ና ጠይብ እንዲባል ማድረግ አለበት ብዬ አላምንም። እርግጠኛ ነኝ ሊያደርግም ደግሞ አይችልም። ማን ነው? ኤፍሬም ራሱ ማለት ነው። ኤፍሬም ራሱ አብርሃም በተጠቀበት ጥቃት እሱም ተጠቅቷል ብዬ ነው ማስበው። ለምን እንዴ ኤፍሬም ራሱ 30 ጊዜ እንትን ብትሆን እቺ ማራት ብትሆን ኤፍሬም በዚህ ልክ እንዴት ለማን ነው ለሩታ በዚህ ልክ እንዴት ሪቀት መንገድ ይሄዳል? ወንድሙን የጎዳ ማለት ነው። ወንድሙን ያስጨነቃ ማለት ነው። ወንድሙን ያፈዘዘው ማለት ነው። ይህ ሲባል ሲመጣ እንደገና ማናት እቺ ኤፍሬምና ሩታ ከላዘዙኝ አልታዘዝም ነው የሚለው ማን ነው? ይሄ አብርሃም ማለት ነው። በዚህ ልክ ለምንድን ነው አስለን ያንን ያክል ምንድ ብር አይነ ስውር ቢያደርግ በሰው ጤና በዚህ ልክ መጫወት አለ እንዴ? ሀቂቀተን በጣም ያስጠላል። ከልክ በላይ ነው የሚዘገን ነው ማለት ነው። አሁን እንግዲህ ቡዜም በእርግጥ አለቀላቂ ነበርች። እስካሁን ድረስ መጥፎ ነገር ያላገኘሁበት ያ ወንድምዮ ነው እንጂ ቡዜም አለቀላቂ ናት። አንዴ ከዚህ ነው እንደ ማዘብዘፊያ ውሃ ወደዛ የምትለው ማለት ነው። ግን ቢሆኑም ለወንድሟ እንዳዘነች ነው። ወንድሟ ነው ይሄ ወንድሟ ነው። ወንድሟን በመጀመሪያ ጊዜ እንኳን ጤነኛ በሆነ ጊዜ ከሩታ ጋር ሆኖ ሀይ ኤርሜላን ትተሃት ከሩታ ጋር ሆን ትል ነበር። የሆነ ሰዓት ላይ እንግዲህ እሷም ተገለበጠችና በደንብ አርጋ ተገለበጠችና ወደ እንትና ሄርሜላ ሂዳ ሩታን ተዋትና ክብር የሚሰጣ ሴት ጋር መሆን አለበት። ሴት ልጅ ሆና በዚህ ልኩም ደግሞ ስታሽቃብጥ ታየ። በዛ ሰዓት ነው እንግዲህ ሩታም ሸይጣን ሆና ተነሳችው ማለት ነው። ያ ደግሞ መሆን የለባትም። አንደኛ ደረጃ በእኛ ህይወታችን ውስጥ ማንንም ገብቶ መወሰን አለበት ብዬ አላምንም። እህት ወንድም ራሱ ቢሆን ማለት ነው። ምክንያቱም እኔ ከወደድኩት ከሱ ጋር ይኖራለሁ፣ ከጠላሁትም ወይ ካልፈለኩትም ራሴ ነኝ መቋጫት አለብኝ እንጂ እዚህ ጋር እህቶቼ ወንድሞቼ ገብቶ ዘህማ ሊያደርጉ መፍቀድ አልችልም። ገባቸው አይደለም? ስለዚህ ከተዋደዱ ሁለቱ ይዋደዱ፣ ከኖሩ ሚኖሩ፣ ከኖሩ ደግሞ እዚህ ጋር ሩታም ሌሽ ሙጠኝ ትላለች። ጤና መሄድ አለባት። አልፈልግሽም ብሎ በጤንነት አይምሮ ደግሞ ደጋግሞ አልፈልግሽም እኔ ሄርሜላ ጋር እንኳን ባሎን ራሱ ካንቺ ጋር መኖር አልፈልግም ብሎ አስረግጦ ነግሯታል። የሰማን ነው ያየን ነው። እንግዲህ ያንን ሁላ ሲላት አሁን ደግሞ ጤንነቱን ከነጠቀችው በኋላ ደግሞ እኔ ከሂቴ ከምንድነው ከልጄ እናት ጋር ነው የምሆነው፣ ከልጄ ጋር ነው የምሆነው፣ ቤቴ ነው የምኖረው፣ ባለትዳር ነኝ ምናምን ነገር ብሎ ስላሽቃበጣ አሁን ስሜት ሰጥቷት ነው። የእውነት በጣም ያስጠላል ይሄ ነገር። አስለን በጣም ነው የሚዘገን ነው። ከልክ በላይ ነው የሚያስጠላው። አላኩልሃል እርግጠኛ ነኝ ኤፍሬሙን በዚህ ልክ እሱም ታሟል ብዬ ነው ማስበው ማለት ነው። በይታመም ኖሮ ኤፍሬም ራሱ በይታመም ኖሮ ይሄንን አክል መከራና ስቃይ ወንድሙ ሲያሳልፍ አይቶ ዝም ይላል ብዬ አላስብም። እሱ ራሱ እንደ ወንድሙ ካልሆነ በስተቀር ሩታም ደግሞ በዚህ ልክ ለምን እንዴ
ሴት ልጅ ነሽ። ሴት ልጅ እስከሆንሽ ድረስ ራስሽን አክብሪ። በዚህ ልክ ሌሽ ትወርጃለሽ፣ ዝቃጭ ለም ትሆኛለሽ እንዴ? በማንኛውም ሃይማኖት እኮ እንደዚህ አይነት ነገር ይፈቅዳል ብዬ አላስብም። አሁን እኛ ጋር አንዲት ሴት ያለ ፍቃዷ ባል አግብቷት መኖር አይችልም። አንዱን ወንድ ደግሞ ያለ ፍቃዱ ከሴቲቱ እኔ ወድቻለሁ የትም አትሄድም ብላ ሙጥኝ ማለት አችልም እንዴ? እናንተም ጋር እንደዛ ይመስለኛል። ሁሉም ሃይማኖት አንድ ነው፣ ሰው ነው እንጂ የሚያከፋፍለው። ስለዚህ ለምን እንደዚህ ትሆኛለሽ? አንቺ ለራስሽ ክብር የለሽም እንዴ? አስለን ነገ ቀን እኮ ይሄ ልጅ ያድጋል። ይሄ ልጅ ካደገ በኋላ እናቴ እንዲህ ናት፣ አባቴ እንዲህ ነው፣ አባቴ እንዲህ ያላት፣ እናቴ እንዲህ ሆና አሳደገችኝ ምናምን ነገር ሊል እንደሚፈልጊው ቢያንስ ለራስሽ ክብር ከሌለሽ ለልጅሽ ክብር እንዲኖርሽ ማድረግ ነው ያለብሽ። አረ በጣም ይደብ